ሩታ በድንገት ሚጣ መጣ ማለት ነው ወዶቼ። ግን ሩታዬ ነምስሽ አይማርም፣ የእውነት ነምስሽ አይማርም። አንገለተሻቸው እኮ እናትሽና የትሽን ስቃይ እኮ ናበለሻቸው። ወይ እንደዛ ፋ ብለሽ ቡና አፍልተሽ መጨረሻ ላይ ታበላሻለሽ። እና ውዶቼ እንዴት ዋላችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርርፍ ይበልልኝ። ሩታ እንግዲህ ዛሬ ቡና እያፈላች ነበረ። በጣም ደስ የሚል እንግዲህ በጣም ነው የምወዱ ቡና ማፍላት በተለይ እንደዚህ ግቢ ውስጥ ማለት ነው። በጣም ነው ደስ የሚለው፣ በጣም ይመቸኛል። እና እንግዲህ ቡና እያፈላች ነበር። መጨረሻ ላይ እንግዲህ ቤተሰቧ ደስ ብሏቸው ነበር እንግዲህ ቡና አፍልታ ስትጠብቃችሁ ማለት ነው። እና መጨረሻ ላይ ግን ሚጤ መጡ አለች። ሚጤ መጥቷል ብላ ወጋኝ ወደ ታች አለኝ ወደ ላይ አለኝ ያለች ነበረና ኤኒዌይስ ቤተሰቧን አስደንግጣለች ማለት ነው። ከዛ ሁሉ ደግሞ ምንድነው ይሄን ብዙ ፈተና አሳልፈሻል ባትባይም ሆኔ ደስ የሚል ንግግርሽ ደስ ይላል ዛሬ በተለይ ማለት ነው። እኔ ታውቃለች የተሰማኝ ከማውራት ወደ ኋላ ልልምና ያስተላለፈችው እኔ በቃ ያለችበት ደስተኛ እንደሆነች ነው ስታወራ የነበረና ደስ ይላል። እንደዚህ ቁም ነገረኛ መሆን ማለት አይመስላችሁም ጋይስ? እንግዲህ እንደዛ ሞዴስ እኛን ስታመሰግን ነበር። እንዲህ ባታመሰግኝ ነበር ሩታ። እንዲህ ምን ሆነሽ ነው? እኛ እኮ ይኸው ሜሽን ያረግን እኮ እናንተን ዩቱብ አምጥተን ዩቱባችን ስር ያስቀመጠን እንደዚህ እኮ ነው ያደጋችሁ። ዝም ብሎ እኮ አልበጣም ሰብስክራይብ። እኛ ትንሽ ዩቱበሮች ማመስገን አለብሽ የኔ ቆንጆ። እና እንግዲህ ብያችሁ ነበር እኮ ከዚህ በፊት ቪዲዮ ሰርቼ ነበር እና ከንግግሯ ማለት ነው ደስ ያለኝ ምንድን ነው በተለይ ምንም ብታጠፉ ምንም ብትሰሩ ቤተሰብ ነው ያለችው። ተመችቶኛል። ትክክል ነው። እናትና አባት ስለሆኑ ነው እንደሷ ንግግር። ከዚህ በፊት ብዙ ነገር ያው መልስ ስትመላለስ ነበር ከየቷ ጋር እና ቤተሰብ ነው፣ ጥሎ አጥልሽም። ቤተሰብ ነው። በተለይ ደግሞ ቤተሰብ ሲባል እናትና አባት ናቸው። ምንም በምንም የማይወዳደሩ በምንም የማይቀይሩ ማለት ነውና ከዚህ በፊትም ብያለሁኝ ማለት ነውና አያችሁ እኔ የተናገርኩ እያንዳንዱ ነገር ደስ ይላል። ሩታ ግን የደገመችልን ነው። እኔ እናንተም ማለት ነው ተው በቤተሰብ መሀል አትግቡ። ቤተሰብ ነው ዞሮ ይገናኛሉ ብያቸውን ነበረ። መስክር ውስጥ አላልኩም? ስንት አውርቻለሁኝ። እንኳን እሱ አይደለም ባልና ሚስት ነገ ሊታረቁ ይችላሉ። እናንተ ክፉ ቃል አታወሩ አላልኳችሁም? ብያለሁኝ። እኔ ብያለሁኝ። ለራሴ ምስክሬ ነኝ። ማንም አያስፈልገኝም። እና እንግዲህ ነገ ከአብርሽ ጋር ልትሆን ትችላለች። አያችሁ ምን ያለች? አሁን ብዙ ነገር ያስተማሩኝ ነው፣ ብዙ ነገር ከነሱ የወሰድኩ ነው ትምህርት ብላለች። ነገ ደግሞ አዎ እናቴና አባቴ ትክክል ናቸው፣ ወደ ትዳሬ መመለስ አለብኝ ብላ ልትመለስ ትችላለች። ከዛስ ከአብርሽ ጋር መኖር ትጀምራለች ማለት ነው። እናንተስ ሜዳ ላይ ቀራችሁ ማለት አይደለ እንዴ ጋይስ? አቤት ምክር እኮ ትጠላላችሁ ጋይስ። ነፂ ጋር ስትመጡ ወይ የራስሽ ታካብጪ እና ማርያም በጣም ነው ተመቸኝ። ገባችሁ አይደለ? ብዙ ፈተና አለ በነገራችን ላይ ብዙ ስቃይ አለ። ገባችሁ? ያንዳንዱ ሰው የሚያሳልፈው በህይወቱ ብዙ ነገር አለ። ሩታ ይሄና ስቃይ ያሳለፈችው ብዬ አላስብም። ገባችሁ? ቢግባቡ እኔን በትንሽ ነገር የሚፈታ ነገር ነው፣ ወይም ደግሞ በንግግር የሚፈታ ነው። እነሱ ጋር እንደ ቪዲዮ የተፈጠረ አይደል ወዶቼ? እና ብዙ ስቃይ የሚያሳልፉ አሉና እውነት ብዙ ፈተና አሳልፍ ያለው ስትል እንዲሁ ቅር ይለኛል እኔ አብዛኛ ጊዜ። ለምን ይሄን አልፈተና ምንም የደረሰባት ነገር የለም። ብዙ ስቃይ ውስጥ ያሉ ብዙ ስላሉ ማለት ነው። እና ወዶቼ እንግዲህ በጣም ደስ የሚል በተለይ ከፈጣሪ በታች እናንተ ያላችሁልኝ በእናንተ ነው እዚህ የደረስኩ ስትል ነበረ። አዎ ትክክል፣ በእኛ ነው የደረስሽው፣ በኦዲየንስ
እኛ ላይክ ሰብስክራይብ ባናረግ እዚህ አደርሽም። ስቀጥል ደግሞ በዚህ አጋጣሚ አብርሽም አመሰገን አለብሽ ብዬ አስባለሁ። ለምን ቤተሰብሽ ራሱ በሱ ምክንያት ነው የመጡት፣ አንቺም የመጣሽውና በጣም ደስ ይላል። እውነት ለመናገር ሰው በአንድ ሰው ምክንያት ስለወጥ በጣም ደስ አይልም ጋይስ? በጣም ነው ደስ የሚለውና ስለዚህ ቤተሰብ ቤተሰብ ነው። ምንም ነገር ቢታጠፊ ከነ ጥፋትሽ ከነ ስህተትሽ ይቀበልሻል ማለት ነው እና ስለ ቤተሰቧ ስታወራ ነበር እና በጣም ደስተኛ እንደሆነች ብዙ ነገር ያው ፈገግታ ብዙ ነገር እውነት ለመናገር ተመልሳለች። እንዴ ምነው አዲስ አበባ በነበረች ሰዓት እኮ በጣም ነው ጭር ያለ ፊቷ ከሳቸው። አሁን ፊቷ ሙልት ሙልት ያለ ነው፣ እግዚአብሔር ይመስገን። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ ማስቀየም የለባችሁ ለአንድ ሰው ብላችሁ ገባችሁ። እኔ አሁን አብርሽና ሩታ ተለያዩ ብዬ አላወራም፣ ገባችሁ። ግን ለወንድ ብላችሁ ቤተሰባችሁን ማስቀየም ኤታችሁን ማስቀየም የለባችሁም ብዬ አስባለሁ። ከሩታ ብዙ ነገር ትማራላችሁ። ለምን ሩታውን በተዘዋዋሪ የተናገረች ነው ማለት ነው። ምንም ነገር ቢታጠፉ ቤተሰብ ቤተሰብ ነው ያለችው። ያጠፋችሁን ታውቃለች ማለት ነው። ገባችሁ አይደለ? ስለዚህ ኤቶቿ ጋር እንግዲህ ከሚላት ጋር ብቻ ነው ያልተገናኘችው። ስለዚህ ቤቷ ያልሄደችው ያው በአካል ተገናኝተዋል በእርግጥና። ኤንዌይስ ውዶቼ በላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሩታዬ ግን ነፍስሽ አይማርም፣ እናትሽ አሰቃይሻት እኮ የኔ ውድ እና ወዳቸዋለሁ። ላይክ የምታደርጉ አመሰግናለሁ የኔ ውዶች።